ሚኪ ብሩክን ለማስወገድ እንግዲህ በተዘጋጀበት ሰዓት በሚያሳዝን ሁኔታ ህፃኗ ልጅ ታማ ድንገተኛ ሆስፒታል ገባች። ሚኪ ብሩክን ከቤት አባረረው። አሁን ላይ ትዕግስቴ በብሩክ መጥፋት እየየ እያለች ብትገኝም ያለበትን ለጊዜው ልታገኘው አልቻለችም። ከዚህ ቀደም የመኪና አደጋ ስለደረሰበት ትውስታውን በሙሉ ስለረሳም የገዛ ጓደኛው ሚኪ ብሩኬን ሆን ብሎ የመኪና አደጋ አድርሶበትም በገደል ጥሎት እንደነበረ ይታወቃል። ነገር ግን አሁን ላይ መልሶ ሞቷል ብለው የሚጠብቁት ሰው ድንገት ሲመጣባቸው ለሁላቸውም ጉብዳ ነበር። ትዕግስቴ አሁን ብሩክን አጊታ እንግዲህ ወደ ቤቷ ይዘው ብትመጣውም ሰላሙን የነሳው እንዲሁም ደግሞ ይቀማኛል፣ ንብረቱን በራሴ ሳላደርግ ይወስድብኛል ብሎ ያስበው ሚኪ ብሩክን ለማስወገድ ከጓደኛው ጋር ተዘጋጁ። አሁን ግን በድንገት የብሩክና የትዕግስቴ ልጅ ሆስፒታል ገባች። ትዕግስቴ አሁን ላይ በልጇ መታመም ደም እንባ እያለቀሰችና እንዲሁም በብሩክ መጥፋት እየየ እያለች ትገኛለች። ብሩክን እስከ ዛሬ ጎዳና ወይም ደግሞ ገደል ገብቶ አግኝተውት አስታመው ወደ ሰው እንዳደረጉት የነበሩትን ሰዎች ሄዳ እባካችሁ ብሩክ እናንተ ጋር መጥቶ ከሆነ አፈላልጉልኝ ንገሩ በማለትም ስትጠይቃቸው እነሱም እንዳልመጣ ነገሯት። ትዕግስቴ የመጨረሻ ልቧ ተሰበረ። በድጋሜ ግን ሲመጣም አባባ ደውለው ብሩክ መጥቷል ሲሏትም እየሮጠች ሄደች። ብሩክም እሷን ካገኘው ትዳሯ ይበላሻል፣ እንዲሁም ደግሞ ባሏ ሚኪ አስጠንቅቆኛል፣ እኔ እዛ መሆን ሰላም ስላልሰጠው ከዛ ቤት ወጥቼ የመጣሁት በዚህ ምክንያት ነው። እሷ ከመጣይ ደግሞ ትዳሯ አደጋ ላይ ይወርጣል በማለትም ለእሷ በማሰብ አሁንም ጎዳና ላይ እያደረ የሚበላው እያጣ ከዚህ ቀደም ስለ ወዛደርነት ተሸክሞ የማያውቀው ብሩክ መከራውን እያየ ባለበት ሰዓት ግን ደግሞ ልጁ ድንገተኛ ሆስፒታል መግባቷን ሲሰማ የመጨረሻ ልቡ ተሰብሮ እያለቀሰ ይገኛል። የገዛ ጓደኛው ሚኪ አሁን ላይ እሱን ለማጥፋት ዝግጁ ሆኖ ከጓደኛው ጋርም ተነስቷል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ካያ ቀጣይ ፓርት ይዘን መጥተናል። እንግዲህ የትዕግስቴና እንዲሁም የብሩኬ ህይወት በጣም እጅግ የሚያሳዝንና ልብ የሚሰብር ድርጊት ነው። ብሩኬ አሁን ላይ መጥቶ ከልጆቹ ጋር ደስ የሚል ጊዜና ደስ የሚል ላይፍ እያሳለፈ ባለበት ሰዓት ሚኪ ትውስታውን ስለተነጠቀ አስታውሶ ጉድ ይሰራኛል፣ እንዲሁም ደግሞ ትዕግስቴን ይቀማኛል በማለትም ንብረቱንም በራሴ ስም ሳላዞር ይቀድበኛል በማለትም ብሩክን ከዛ ቤት እንዲሄድ ወይም ማስወገድ እንዳለባቸው ሲመካከሩ ዶክተር ጋር ወስደው ልጁን ሄዳሉት። ዶክተር ሁሉንም ነገር ተናገረ። አሁን የድሮ ልምዱ ስላለ ትዕግስት መኪና ነዳ በማለትም መኪና እንድነዳ አደረገችው። እሱ ግን አልነዳም እያለ በስንት መከራ ሲነዱም ልክ እንደ ዶሮው መንዳቱ አስደስቷት ለሚኪ መታ ስትነግረውም አስታውሷል ማለት ነው በማለትም ከጓደኛው ጋር ተመካክሮም እሱን መጨረስ አለብን ሲልም እንደዛም አይሆንም ትዕግስት ትጠረጥረናለች። ስለዚህ አሁን ላይ ዶክተር ጋር ወስደን ማስመርመር አለብን ብለው ተስማሙ። ብሩክን ወስደው ሲያስመረምሩት ዶክተሩም እንግዲህ ብሩክ ማስታወስ እንደማይችል ግን ደግሞ የድሮ ልምዶቹን መስራት እንደሚችል ሲነግራቸውም ስለዚህ ይሄ ማስታወስ አለመቻሉ ምንም ሊያመጣብን አይችልም በማለትም ለዶክተሩ ሲነግረውም ዶክተሩም አዎ ማስታወስ አይችልም፣ ለማስታወስ ደግሞ እናንተ ልትረዱት ይገባል በማለትም እሺ እንዲሁ ሳያስታውስ ቢቀር ጥሩ ነበረ በማለትም በስህተት የሚኪ ጓደኛ ዘነጠለው ማለት ሲልም ዶክተሩ ማለቴ እንደዚህ ሆኖ እንዳይቀር ለማለት ነው በማለትም ሀሳቡን ቀየረ። ብሩክ ከዛ ቤት ወጥቶ እየተንከራተተ በድጋሚ ይገኛል። ትዕግስቴ አሁን ብሩክን በጣም ተወደዋለች፣ ግን ደግሞ ሚኪንም እንደዛው። አሁን ባሌ ሞቷል ብላ የጀመረችው ህይወት እጅግ በጣም ደስ የሚልና የምትወደው ነው፣ ግን ደግሞ እሷ ምንም አታውቅም። ሚኪ ነው ብሩኬን የመኪና አደጋ አድርሶ መኪናዋ እላው ላይ እንድትቃጠልና በገደል እንዲሽከረከር ያደረገው።
አይገርምም። አሁን ግን ድንገት ሲመጣባቸው መንፈስ ነው እንጂ በፍጹም ብሩክ አይደለም እያለም ትርስቴን ሲያናግራት የምሬን ነው በማለትም እሷም እውነታውን ተናገረች። ነገር ግን እጅግ በጣም የሚያሳዝነውና ልብ የሚሰብረው ነገር በጣም የሚከብደውም አሁን ላይ የብሩክ ስቃይ ለሚወዳት ሚስቱና ልጆቹ ሲል እየተንከራተተ ተገዛ ቤቱ ወጥቶ ያኛው ደግሞ ባልሰራው ቤት እየኖረ ቤቱን በራሱ ስም ለማድረግ ጥረት ላይ እንደሆነም ግልጽ ነው። በዚህን ሰዓት አሁን ላይ ሚኪ ብሩኬን ተናግሮትና እንዲሁም ደግሞ አስቀይሞት እንደነበረ ሽማግሌው ለትርስቴ ሲነግራትም እየተናደደች መታ ሚኪ ላይ ስትጮህበት እኔ ምንም አላደረኩም፣ ምንም የፈጠርኩት ነገር የለም፣ ተረጋጊ፣ እኔ አላናገርኩትም ሲላትም ማን ነገረሽ? አግኝተሽው ነበር? እሱም አላገኘው ግን ደግሞ የእኛ ህይወት እንዳይበጠበጥ ብሎ እሱ ራሱን ትቶ ሄዷል በስጋት። ይህ ሁሉ አንተ የሆነ ነገር ብለኸው እንደሆነም ነግረውኛል ስትልም እኔ ውድ ምንም አላልኩም፣ ምንም ያልኩት ነገር የለም፣ እየታጌተን ወይ ታውርቸው ምን እለዋለሁኝ፣ አንተ እኮ በሱ ደስተኛ እንዳልሆንክ እርግጠኛ ነበርኩ ስትለውም የምሬን ነው እመኚ ሲላትም እሷም እንግዲህ እንደገና ይቅርታ አደረገችለት። ግን እሱ ከጓደኛው ጋር እየተመካከረ ግዴታ ብሩክ በህይወት ካለ ህይወታቸውን እንደሚያጨልብባቸውና እንደሚያበላሽባቸው ግልጽ ስለሆነ አሁን ላይ ግዴታ ብሩክ መሞት አለበት ብለው የሚወስኑት በተለይ የሚኪ ጓደኛ ብሩክን ካልጨረስክ ነገሩን ችግርህን አውለህ አሳደርከው እንጂ ፍጻሜ አጠናቀቅ ያለው ልትል አችልም። ብሩክ በህይወት አለ ያንንም ንብረት በራስ ስም ሳታደርግ የመጨረሻ ትልቅ ችግር ውስጥ ትገባለህ። ነገር ግን እሱ ከተወገደ የቀሪው ህይወትን በሰላም ትኖራለህ እያለም እንግዲህ እየሰበከ አሁን ላይ ሚኪ ይበልጥ እንዲወሰውስና እንዲሁም ብሩኬን በጎዳና እያደረ ባለበት ሰዓት ፈልገውና አግኝተው ሊያስወግዱት እንደሚፈልጉ ተነጋገሩ። አሁን ግን እጅግ በጣም የሚያሳዝነውና ልብ የሚሰብረው ህፃኗ ልጅ አባቷን በማጣቷ የአባቷን ፍቅር ሞቶ እንደገና መጣ የተባሉት ልጆች አባታቸው ድንገት ከቤት ደብዳቤ ጽፎ አስቀምጦ ሲሄድላቸው ምግብ አንበላም፣ ምንም ነገር አናደርግም እያሉ እናታቸውን እያስቸገሩ በድንገት ትምህርት ቤት በሄደችበት ድንገተኛ ሆስፒታል እንደገባች ተደውሎ ከትምህርት ቤት ተነገራለ። ትርስት የመጨረሻ ልቧ ተሰበረ። ለልጆቿ ስትል ብዙ ነገር ትሆናለች። ብሩክንም በእርግጥ ሚጡም አሁን ላይ ብሩክን ታፈቅረዋለች። በብሩክ ልትደራደር አትችልም። እናም እሱ የሚበላው አቶ የሚለብሰው አቶ ጎዳና ላይ እያደረ እንደነበረና አንድ ሴትዮ እቃ ተሸክመህ አድርስልኝ በማለትም ግፍ ያለ መፍራት በ20 ብር ብቻ ተሸክሞ እዚህ ነው እያሉ ሩቅ ቦታ አደረሱት። በዛች በ20 ብር ብስኩት ገዝቶ እየበላ እያለ ሚጡ መጣች። ብሩኬ አለች። ወይ ሚጡ አላት። ምን እያረክ ነው ስትለውም የተፈጠረውን ነገር ነገራት። እየታደርክ ይህ ምንድን ነው አቧራ ይሆንከው? አይ አንድ ሴትዮ ዛደር እያሉ ሲለምኑ እኔ ተሸክሜ ነው። ምን? አዎ ምን ላደርግ? እሺ አሁን እንሂድ። ምን መስልሃል? አይ አባባ ጋር መሄድ አልችልም፣ ምክንያቱም ትርስት ትመጣለች። እዛ ከመጣች ደግሞ ድጋሚ ህይወቷ ይበጠበጣል። ይበጥበጣ ታዲያ ባሉሃ ድጋሚ ችግር ይፈጥራል። ይፍጠራ ታዲያ። አንተ ለነሱ ህይወት ብለህ ራስህን መጉዳት አለብህ? እነሱ እኮ እንደፈለጉ ነው የሚሆኑት። ምን እየሆንክ ነው አለችው። እባክሽ ቢጡዬ አባ ያዝኑብኛል ጋሼ። እሱ ያው ተናዶብሃል፣ ግን ምንም ማድረግ አትችልም። አንተም እኮ ወዳህ አይደለም፣ ይህን ያክል እኮ መጥፎ ነገር አላደረክም አለችው። እሺ ሚጣዬ በማለትም እንግዲህ በሚገርም ሁኔታ ሚጣ ብር ስትሰጠው ከየት አምጥተሽ ነው ብሩን አላት። እሷም ዝም ብለ ነው ለእኔ አታስብ አለችው። መስጠት ያለባትን ነገር ሰጥታ ሄደች። ትርስት አሁን ብሩክን እያፈላለገች እና ሚኪን አፈላልገኝ እያለች ትነግረዋለች። እሱም እየሸወዳት ይገኛል። እናም ፖሊስ ጣቢያ ሄደው ጠፋን ብለው ሲያመለክቱ የሞተ ሰርቲፊኬት አለው በማለትም ለፖሊሱ ሲናገር እንዳይፈለግ አደረገባት። ትርስት በጣም ተናደደች። በተለይ አሁን አባባ
የባለቤትሽ ደስ አላለውም፣ ያንቺ ህይወት ላለማበላሸት ብሎ ነው የጠፋው ስላላት በጣም ተናዳበታለች። እናም እሱ ግን እያስመሰለ ትዕግስትን የሚፈልገውን ነገር ንብረቷን በእሷና በሱ ስም ማድረግ ይፈልጋል። ልጆቹ ደግሞ አባታቸውን ስለሚፈልጉ ሴቷ ልጅ በተለይ የአባቷ ነገር ውድ ስለሆነ ራሷን ስታ ትምህርት ቤት ወድቃ ድንገተኛ ሆስፒታል ገባች። ቻናሉን ሰብስክራይብ